ሩታ ሩታ ጨምረሻል ፋሚሊዎቿ ጋር መጣች። እሰይ እንኳን ቀረሽ። እኔ እኮ ውሸት እንደሆነ ገብቶኛል። ቤተሰቦች ናፍቀውሽ አይደለም አብርሽን ለማናደድና አምባጓሮ ለመፍጠር ነው ብዬ ነበር። እና እንግዲህ እናትየው ከቸች ብላለች። እናትየው መጣች ማለት ነው። እናትየው መታለች ከእናቷ ጋር ተገናኝታ ምናምን እና ዛሬ ደግሞ ቤቷ መጣን ቢቢሹልና የው መጣን ብሎ ማለት ነው። ቤቷ ምሳ ጋበዝኳቸው ምናምን ብላ እንግዲህ ቪዲዮ ትሰራለች። ጠብቁ ማለት ነው። አብርሽና ሄርሜላ ደግሞ ኦ ማይ ጋድ እናንተ በለው ውዴ ማሬ የኔ ውድ ነው ያላት። እሷም ደግሞ ፍቅር የኔ ፍቅር ያፍቀርሽ ስታስጠሉ ወይ ማርያም ትደብራላችሁ። አብርሽም ሄርሜላም አንድ ላይ አትሄዱም። በቃ አብርሽ የኔ ፍቅር ሲል ሄርሜላን ኧረ በስመ አብ ሩታ ላይ ነው የሚያምርብህ። ሄርሜላ አያምርብህም። አንተ ዝም ብለህ ይህንም ቡጣ አበባ የመሰለ ልጅ እንኳን አንተ እኛ ራሱ እያየነው እኮ በቅናት ተንጨረጨር። መቼ ሄደን ነው እኛ እንደዚህ አይነት ልጅ የምንወልደው እያለን ማለት ነው። ሰታህ አንተ ኧረ አብርሽ ግን ማርያምን ይደብራል። ከሩታ ጋር ነበር መሆን የነበረብህ። በጣም አዝኛለሁ። ሄርሜላ የኔ ፍቅር የሆንሽ ነገር ስታስጠይ ትዳር ውስጥ ገብተሽ የበጠበጥሽ ማለት ነው። ልጅ እናትና አባት እየተጣሉ እንዲያሳድጉ ያረግሽ የሆንሽ የፍቅር መቀስ ራስ ወዳድ ከርሳም ነገር ነሽ። እና የኔ ፍቅር ወሎ ልንሄድ ነው ምናምን ሄዱ መሄዱን ግን ምንም አያምርባችሁም። የኔ ፍቅር ስትባባሉ ራሱ ማለት ነው ድስት ያለ ግጣሙ ነገር ናችሁ። እነሱን ከዚህ በኋላ የምናወራው ድስት ያለ ግጣሙ እያል ነው። አብርሽና ሄርሜላን ሄጂ ምናምን የምትሉ የቤት መታችሁ ሰይ ሁለታቸውንም ቅጥቅጥ ለማ ሩታም ስታጠፋ ሩታን የምናገራለሁ፣ አብርሽም ሲያጠፋ አብርሽን ቅጥቅጥ አረጋለሁ። በቃ እኔ የማንንም ደጋፊ አይደለም። ሁለቱም አንድ እንዲሆኑ የምፈልገኝ እኔ የማን ደጋፊ እንደሆንኩ ታውቃላችሁ? ሩታና አብርሽ አንድ ሲሆን በቃ ሩታም ስታጠፋ ሩታ አብርሽም ሲያጠፋ አብርሽን እመክራለሁ። ግን መጨረሻ የምፈልገው ቢሆን በቃ አንድ ላይ እንዲሆኑ ሩታና አብርሽ። ግን አሁን እንግዲህ ያው ክፍተቱን እያሰፉት መጥተዋል። ሩታ አሁን ላይ እየተረጋጋች ትመስላለች። እናትየው መታለች። ስለዚህ ቡታጅራ አትሄድም ማለት ነው። እዚህ ተሆንና ፋሚሊዎቿ ጋር የተወሰነ ቪዲዮ ትሰራለች። ከዛ ከሌላ ሰው ጋር አዲስ ድራማ ትጀምራለች። በቃ መሄዱን ተተዋለች ማለት ነው። ይዘዋት ይሄዳሉ ወይ አይዶ ነው ብቻ አላቅም። እንግዲህ ትናንትና ፋሚሊዎቿ ጋር ምናምን ደስ ይላል። አንዳንድ የቤተሰብ ምክር መስማት ጥሩ ነው። በጊዜ ሲመክራችሁ በጊዜ ስሙ። ሩታ አሁን የቤተሰብ ምክር የሰማችሁ ከረፈደ ሁሉ ነገር ካለፈ ሁሉ ነገር ከተበላሸ በኋላ ነው። ሩታ የተመከረችው መቼ ነበረ? ገና ተማሪ እያለች ገና አብረሽን ብላ ኮብልላ ትምህርቷን ትታ ስትሄድ ትምህርትሽን አትታይ ትምህርትሽን ተማሪ የሰው መሸቀያ ትሁኝ ተባለች። እምቢ ብላ ሄደች። ይሄው አሁን መጨረሻዋ ብቸኝነት ሆነ። እና ያን ምክራቸውን ሰምተሽ ቢሆን አሁን እንደዚህ አተንገላቸው ነበር። ያን ሁሉ ዋጋ የከፈልሽው ልጅ አርግዘሽ ብቻሽን ብዙ ነገር ሆነሽ በጨረሻ ስትወልድ ነበረ በቃ ሄደችው እንጂ እስከዛ ድረስ አልሄደችም ነበርና እንደዚህ የሆንሽው ምንድነው? የቤተሰብ ምክር ባለመስማትሽ ነው። መስማት አለብሽ። አሁን ቤተሰብ ላንቺ የሚጠቅመውን ነገር ነው የሚመክርሽ። መጀመሪያ አብርሽ አይሆንሽም ተብላ ነበር። እሷ ግን በቃ ይሆነኛል ታንቄ እሞታለሁ አለች። ካላስ እንግዲህ መጨረሻዋ እንደዚህ ሆነ። ዞሮ ምንም መናደድ አያስፈልግም። አንድ ሰው አልፈልግም ብሎ ጥሎሽ ከሄደ አንቺ ቀረሽበት እንጂ አልቀረብሽም። አብርሽ ደግሞ ከሄርሜላ ጋር በቃ ደስተኛ እንደሆነ ምናምን ለማሳየት እየሞከረ ነው። ሄርሜላም የኔ ፍቅር ውይ ስታናድዱ እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። እና ሩታ እንግዲህ ያው አብርሽና ሩታ ወደ መለያየቱ ሄደዋል። በቃ አይ ጉድ ያሳዝናል በእውነቱ። እኛ አብረው እንዲሆኑ ነበር የምንፈልገው፣ ግን እነሱ አብረው መሆን አልቻሉም። እና ደግሞ እንግዲህ ሩታ ፋሚሊዎቿ ትናንትና መጥተው ነበረ። እሷ ልትሄድ ነበረ። ሁሉንም ቻው እያለች ነበረ። ሜሪ ቻው ልሄድ ነው፣ ዳኒ ቻው ልሄድ ነው፣ ሁሉንም ሰው ቻው ብላ ነበረ። እና እንግዲህ ከእናትየው ጋር ደግሞ ትናንትና ቪዲዮ ሰርተዋል። አዲስ አበባ ሆነው ምናምን እናትየው የመጣችው ልትወስዳት ይሁን እዚሁ ልትንከባከባት ይሁን ፈጣሪ ወቀው። አብርሽ ደግሞ እንድትሄጅ አልፈልግም ብሏል ነበር። እሷ ደግሞ መሄድ አለብኝ አንተ መብቱን ማንሰጣ እያለች እየተመካከረችው ነበር። እንግዲህ ዋናው ሩታይን ያደረገችበት ነገር
እሄዳለሁ ስትል አብርሽ አይ ልጅን ልምረጥ ብሎ ወይ ሄርሜላን ትቶ እንዲመጣ ወይ ደግሞ እሷን ተከትሎ ቡታጅራ ሄዶ እዛ አብሮ ቤተሰቦቿ ጋር እየለመነ በር ለበር እየዞረ ልጁን እንዲያይ መሰለኝ የሩታ ፍላጎት ማለት ነው። እና በአጠቃላይ አብርሽ ሄርሜላን አፈቅርሻለሁ ሲላት ሩታ በጣም ነው የተናደደችው። የምር ተናዳለች፣ ደብሯታል። እና ስለዚህ ይሄ ማለት ሩታ አብርሽ ሌላ ህይወት እንዲጀምር ወይ አትፈልግም ወይ ደግሞ እሷ ትወደዋለች። ከእሷ ጋር እንዲሆን ብቻ ነው የምትፈልገው እንጂ ከሌላ ሰው ጋር እንዲሆን ፍላጎት የላትም ብዬ አስባለሁ። በአጠቃላይ ግን እንግዲህ እነዚህ ልጆች አብረው ይሆናሉ የሚል ተስፋ የለኝም። ሌሎች ደግሞ እህቶቿ ምናምን ደግሞ ሩታ ደስታን ካላገባች እያሉ ነው ደግሞ። እናንተ ግን ሁሌ ለእሷ ባለመናችሁ ይሆናል። ግን አብርሽን ጥሏት ሲሄድ ካልታረካት አብራ ካልሆንክ እያላችሁ መከራ በላችሁት። አሁን ደግሞ ደስታ ሲመጣ ከደስታ ጋር ካልሆነች መሆን አለበት። አረ ተው እናንተ፣ ነውር ነው። የሴት ቤተሰብ ወንድ አይለምንም። አረ በስመ አብ! አረ ማፈሪያ መሆን። እህትየዋች ማን የምትባለው የሚላት ታላቅ ምንድን ነው ችግራችሁ? በፈጣሪ ስም ወንድ ልጅ ነው የሚለምነው እንጂ የሴት ፋሚሊ ልጃችን አግባልን ብሎ አይለምንም። ነውር ነው ስትባሉ አሰሙም እንዴ? ከደስታ ጋር መሆን አለበት። በቃ አሁን ፋሚሊው ራሱ ተስፋ ቆርጧል አብርሽ ጋር እንደማይሆኑና አብርሽ ጋር ብትሆንም እኮ እንደማይጠቅማ ታውቃ ነው የተወችው። እንደዚህ በጣም ብዙ ነገር ያደረገ ሰው አሁን ሄርሜላ ላይ አሁን ደህና ይመስላል። ለሄርሜላ ጥሩ አፍቃሪ የዋህ ምናምን መስሎሻል? ሄርሜ ታያለሽ፣ ጠብቂ ዝም ብለሽ። ሩታ ላይ ያደረገውን አንቺ ላይ እንደሚያደርገው። አንቺማ እንደውም በጣም ነው ሩታን የበደልሻት። እሷ እርጉዝ እያለሽ ካልተንከባከቡ ብለሽ ከእሷ ያጣውን ነገር ነው እሰጣለሁ እያልሽ በደካማ ጎኑ ገብተሽ ነው አብረሽን ወደ አንቺ ያደረግሽው። እና እሷ እርጉዝ ሆነ ብቻዋ እንድትሆን ነበር የተውሻት። አንቺ ከእሱ ጋር ትገላጭጫለሽ፣ ትተሻሻለሽ፣ ትፈጋፈጊያለሽ። እሷ የእሱ ልጅ አርግዛ ብቻዋን ቤት ውስጥ ትውላለች። እና ይህን ነገር አርገሽ ነገ ደግሞ አንቺ ጋር መምጣቱ አይቀርም። ይሄ ነገር የአንቺን በር ነገ ያንኳኳል። አንቺ ነገ ታረግሻለሽ። አንቺ ነገ አዲስ ህይወት ትጀምራለሽ። ገና ሲያቃጥልሽ ነው የሚውለው። አብርሽ ከሴት ጋር መስራቱን አይተው ይሄ ዩቲዩብ እስካለ ድረስ በቃ የሚፈልገው ሱ ዩቲዩብ ላይ ሁሌ መነጋገሪያ መሆን፣ ሁሌ ታዋቂ መሆን። ይሄው 4 አመት ሊሆኑ ነው፣ 3 አመት አልፎ ወደ 4ኛ አመት እና ስራ መስራት ይፈልጋል። ጎበዝ ነው። ግን የግድ ደግሞ የዩቲዩብ ባህሪ እንደዚህ ነው። ባህሪው ገብቶታል። ሴት እየቀያየረ መስራት እና ነገም አንቺ ህይወት ላይ እንደዚህ አይነት ነገር ሊፈጠርብሽ ስለሚችል ጥንቃቄ አድርጌ። ከዛ ውጭ ግን የሩታ ፋሚሊ ምናምን ደስ ትላላችሁ፣ ታምራላችሁ። እህቷ ወንድሟ ምናምን ወይ ወንድሟ ራሱ ስርዓት ያለው ሰው ይመስላል። ትልቅ ሰው ነው እና ወንድሟም ካሁን በፊት ታውቃላችሁ በጣም ብዙ ጊዜ መኩራት ነበር። ከአብርሽ ጋር እንድትሆን የማይፈልግ ሰው ነበረ። ግን እንግዲህ ሁሉ ነገር ሆነ ተፈጠረ። የቤተሰብ ምክር መስማት አሁንም ጥሩ ነው። ቀድመሽ ሰምተሽ ቢሆን ደግሞ የበለጠ አሪፍ ነበረ። ግን አሁን አርፍደሽ ነው የሰማሽው። አርፍደሽም ቢሆን አይከፋም፣ ጥሩ ነው እና ደስ ይላል። ለማንኛውም ማለት ነው መቅረትሽ ጥሩ ነው። እዛው ሄዳችሁ ጸብ ከምትፈጥሩ እዚህ ልጁን እያሳደገሽው አንቺም ስራሽን ብትሰሪ ጥሩ ነው ብዬ አስባለሁ።